እንደምን አደራችሁ ቅዱሳን ሁሉ በያላችሁበት ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ስሜ ፓስተር ኤፍሬም ላከማርያም እባላለሁ። ቶሮንቶ ከተማ ካናዳ ውስጥ ከምትገኘው ከኢትዮጵያ ወንጌላዊት ቤተክርስቲያን ነኝ እና በዚህ ማለዳ ደግሞ በእኛ ማለዳ ነው። እንግዲህ በያላችሁበት አንዳንዶቻችሁ ከሰዓት በኋላ ይሆናል፣ ሌሎቻችሁ ደግሞ ማታ ሊሆን ይችላል። በያላችሁበት ግን እግዚአብሔር ይባርካችሁ። ዛሬ ወደ ማዶ እንሻገር የሚል ክፍል 1 ባለፈው አካፍያለሁ። ነገር ግን ክፍል 2 ደግሞ ዛሬ በዚህ ማለዳ እንካፈላለን። ክፍል 1 ላይ ያነበብነው የማርቆስ ወንጌል ምዕራፍ 4 ቁጥር 35 ነበረ። ጌታ ኢየሱስ ክርስቶስ ቀኑ ሁሉ ሲያስተምር ውሎ ወደ ማዶ እንሻገር ሲል ደቀ መዛሙርቱ ታዘው ጌታ ኢየሱስንም ይዘው ወደ ታንኳቸው ወደ መርከባቸው እንደገቡና ከዛ በኋላ ሌሊቱን ሁሉ በባህር ጉዞ ሲያደርጉ በመሃል ላይ ማዕበልና ነፋስ፣ አውሎ ነፋስ እንደዚሁም ደግሞ ወጀብ እንደተነሳባቸው በጣም ውሃውም ደግሞ ወደ ታንኳው እየገባ በጣም ጌታ ኢየሱስ ክርስቶስ ደግሞ ከኋላ ሆኖ ትራስ ተንተርሶ ተኝቶ ነበር ይላል። እንግዲህ ፍጹም አምላክ ፍጹም ሰው ስለሆነ በፍጹም ሰውነቱ ያው ሲያስተምር ስለዋለ ድካም ተሰምቶ ሊሆን ይችላል። እንግዲህ በመለኮትነቱ አይደክምም፣ አይታክትም። በሰውነቱ በተሸከመው የኛ ስጋ በተሸከመው ግን በሁሉ ነገር ፍጹም ሰው ስለሆነ ያንን እናያለን። ነገር ግን እነሱ ስንጠፋ አይገድህምን እያሉ በጣም ሲጮሁ ከዛ ተነስቶ ጌታ ኢየሱስ ክርስቶስ ነፋሱን ገሰጸ ይላል። ነፋሱን ገሰጸ፣ ባህርንም መውጀቡም ማዕበሉም ጸጥ በል አለና ታላቅ ጸጥታ ሆነ። ስለዚህ እግዚአብሔር አምላካችን እናመሰግናለን። በሰላም ተሻገሩ። ዛሬ ደግሞ በዚህ በክፍል 2 ላይ ደግሞ መጽሐፈ ኢያሱ ምዕራፍ 3 ላይ እንድታነቡ በግላችሁ አሁን ያለን አጭር ጊዜ ስለሆነ እያንዳንዱን ላንብበው አልችልም። ነገር ግን መጽሐፈ ኢያሱ ሲጀምር ኢያሱም ማልዶ ተነሳ፣ እርሱና የእስራኤል ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ፣ ሳይሻገሩም በዚያ አደሩ ይላል። እንግዲህ መሻገር አለባቸው ማለት የዮርዳኖስን ወንዝ ተሻግረው ወደ ተስፋይቱ ምድር መግባት አለባቸው እና ለዚሁ የሚደረግ ዝግጅት ላይ እዚህ እንመለከታለን። የምጀምረው እንግዲህ ኢያሱ ማልዶ ተነሳ ይላል። ስለዚህ ክርስቲያን አይተኛም ማለት የሚገባውን እንቅልፍ ተኝቶ ነገር ግን ማልዶ በመነሳት በጌታ ፊት የመቅረብ በጌታ ፊት የመሆን ይሄ መንፈሳዊ ዲሲፕሊን ያስፈልገናል። ማልደን የጌታን ፊት መፈለግ፣ ማልደን ከጌታ ጋር ህብረት ማድረግ፣ በጸሎት ፊቱን መፈለግ። ስለዚህ ከሱ ይህንን ክርስቲያን ዲሲፕሊን ይህን መንፈሳዊ ዲሲፕሊን ስናዳብር ወገኖች በየቀኑ የጌታን ሐሳብ የምንሰማ ቃሉን የምንሰማ እንሆናለን። ጆሮቻችን ለሱ የተከፈቱ ይሆናሉ፣ አይኖቻችን ለሱ የተከፈቱ ይሆናሉና ማልዶ ተነሳ። ከዛ በኋላ ምን ይላቸዋል? ህዝቡም የአምላካችሁን የእግዚአብሔር ቁጥር 3 ላይ የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸከሙት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት የሚላል። ተከተሉት ማልዶ መነሳት፣ ከዛ በኋላ መከተል። እግዚአብሔር አምላካችን እናመሰግናለን። ቁጥር 5 ላይ ደግሞ ህዝቡ ነገ እግዚአብሔር በመካከላችሁ ድንቅ ያደርጋልና ተቀደሱ ይላል። ተቀደሱ፣ መቀደስ እና ያለ ቅድስና እግዚአብሔርን ማየት አይቻልም። ስለዚህ መቀደስ አንዱ ዋና ፕሪንሲፕል ነው ለመሻገር ማለት ነው። እግዚአብሔር አምላካችን እናመሰግናለን። የምንሻገረው እግዚአብሔር በፊታችን ሲወጣ ነው። የምንሻገረው ጌታ በፊታችን ወጥቶ እንቅፋቶችን ሁሉ ሲያስወግድ ነው። እግዚአብሔር አምላካችን እናመሰግናለን። ስለዚህ ከእሱ ጋር እንድንጓዝ እሱ ከኛ ጋር በፊታችን እንዲወጣ ግን እኔና እናንተ መቀደስ ያስፈልገናል። እግዚአብሔር አምላካችን እናመሰግናለን እና አንተም ቁጥር 8 ላይ የቃል ኪዳን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቆሙ ብለህ እዘዝ ይላል። ቆሙ ሲል ጌታ መቆም። እግዚአብሔር አምላካችን እናመሰግናለን። ስለዚህ ከዛ ቀጥሎ ቁጥር 9 ላይ የእግዚአብሔርን ቃል ስሙ የሚላል። ስሙ። ስለዚህ መከተል፣ ማልዶ መነሳት፣ መከተል፣ መቀደስ፣ ቁሙ ሲል መቆም፣ እንደዚሁ ደግሞ የእግዚአብሔር ቃል መስማት፣ ከእርሱ ከነገስታት ንጉስ ከጌቶች ጌታ መመሪያን መቀበል። እግዚአብሔር አምላካችን እናመሰግናለን። በዚህ ሁኔታ በሚጓዙበት ጊዜ ብዙ ያውያውያን፣ ፈርዛውያን፣ ቀኔናውያን፣ ያውሳውያን፣ ገርጌሳውያን እነዚህ ሁሉ
እስራኤልን አላሳልፍ ብሎ የሚዋጉ የነበሩ እግዚአብሔር በፊታቸው ሂዶ በሙሉ ገለል እንዲሉ አድርጓቸዋል። ስለዚህ ለሕዝቡ መንገድ ተከፍቷል። ምክንያቱ ጌታን እየተከተሉ ስለሄዱ፣ እየተቀደሱ ስለሄዱ፣ የጌታን ፕሬዘንስ ተከትለው ስለሚሄዱ እግዚአብሔር አምላካችን እናመሰግናለን። ከዛ በኋላ እንግዲህ ወደ ዮርዳኖስ ወንዝ ደረሱ። ወደ ዮርዳኖስ ወንዝ ደረሱ እና ከዛ በኋላ እግዚአብሔር የሰጠው መመሪያ አለ። አሁንም የእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱ አንድ ሰው ይሁን። እንዲሁም ይሆናል የምድር ሁሉ ጌታ እግዚአብሔር ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ወንዝ ይቋረጣል፣ እንደ ክምርም ሆኖ ይቆማል። ውዲ ኢማጂን ውሃ እንደ ክምር ሆኖ እንደ ግድግዳ ሆኖ ሲቆም ማለት ነው። እግዚአብሔር ሲናገር እንደዛ ነው የሚሆነው። ሕዝቡን ለማሳለፍ ተአምራት ይሰራል። እግዚአብሔር አምላካችን እናመሰግናለን። እኔና እናንተን ለማሻገር ጌታ የሚሰራቸው ተአምራቶች አሉ። አንዱ ይሄ ነው። እግዚአብሔር አምላካችን እናመሰግናለን። ውሃ ይቋረጣል። መቋረጡ ብቻ አይደለም፣ እንደ ክምር ሆኖ እንደ ግድግዳ ሆኖ ይቆማል ይላል። እግዚአብሔር ይመስገን። እና እንዲህም ሆነ ሕዝቡ ዮርዳኖስ ሊሻገሩ ከየድንኳኖቻቸው በወጡ ጊዜ የቃል ኪዳን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበረ። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦቱ ተሸካሚዎች ዮርዳኖስ ሲደርሱ ካህናቱ እግሮቻቸው በውሃ አጠለቁ። ሲያጠልቁ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረብ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ ይላል። ተሻገሩ። የመጨረሻ ቁጥር 17 ላይ የእግዚአብሔርም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ ምድር ጸንተው ቆሙ። ሕዝቡም ሁሉ ዮርዳኖስ ፈጽሞ እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ይላል። እግዚአብሔር አምላካችን እዚህ የተጠቀሱ ብዙ ነገር ጸንቶ መቆም ይላል። መጽናት። አንዳንድ ቦታ ጌታን ስንጠብቅ እንቆይና እሱ ሲመጣ የለንም በቦታችን። ጸንቶ መቆም በእግዚአብሔር ቤት፣ በእግዚአብሔር አደባባይ፣ በመጠበቂያ ቦታችን ጸንተን መቆማችን በራሱ ለመሻገራችን ዋስትና ነው። ጌታን መስማታችን፣ ጌታን መከተላችን፣ መቀደሳችን። እንደገና በእምነት ደግሞ ካህናቱ እግሮቻቸውን በውሃ ላይ ሲያጠልቁ፣ በወንዙ ላይ ሲያጠልቁ፣ ዮርዳኖስ ላይ ሲያጠልቁ የመጀመሪያ ውሃው ተቋረጠ። ከዛ በኋላ ውሃው ቆሞ እንደ ክምር ቆመ ይላል። ቆመ። ሕዝቡም ደግሞ በደረቅ መሬት ተሻገሩ ብሎ ይናገራል። ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ፈቃድ የምንሻገርበት ዓመት ይሆንልን። ጌታ ወዳየልን የምንሻገርበት ዓመት ይሆንልን። ጌታ ያየልንን የምንወርስበት ዓመት ይሆንልን። ጌታ ያየልንን ለመውረስ ግን መሻገር ይገባናል። ወንድሞቼና እህቶቼ የመሻገር ዓመት ይሁን ስንል ለመሻገር መከተል ያለብን ፕሪንሲፕሎች እንደዛ ነው። በማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ ወደ ማዶ እንሻገር ካላቸው በኋላ እነሱ ግን በመካከል ወጀብና ማዕበል ተነስቶባቸው ወየው ሲሉ ጌታን ቀስቅሰውት የመጀመሪያ ያላቸው ምንድነው? ስለምን ትፈራላችሁ ነው። ስለምንስ እምነት የላችሁም? ነፋሱን ገሰጸ፣ ባህሩንም ጸጥ በል አለ። ነፋሳትና ባህርስ እንኳን የሚታዘዙለት ይህ ማን ነው ብሎ ወደ መደነቅ ተቀየረ። ፍርሃታቸው ወደ መደነቅ ተቀየረ። ስጋታቸው፣ ተስፋ መቁረጣቸው ወደ መደነቅ ተቀየረ። ዛሬ ምን እናገራለሁ? ጌታን የሙጥኝ ካላችሁ፣ ጌታን ከተከተልን ፍርሃታችን ወደ መደነቅ ይቀየራል። ምክንያቱ ጌታ ነው። በሁሉ ነገር ጌታ ነው። እሱ ይመራል፣ እሱ ያሻግራል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ወንድሞቼና እህቶቼ ለመጠቅለል በዚህ ክፍል 2 ላይ ማልዶ መነሳት፣ መከተል፣ መቀደስ፣ መቆም፣ ጸንቶ መቆም፣ ጌታን መስማት፣ በእምነት ደግሞ መውረስ ያለብን መከፈል ያለበት እንዲከፈል፣ መውረስ ያለብን እንድንወርስ፣ እንድንሻገር በእምነት እግሮቻችንን ማጥለቅ። ያን ጊዜ የሚሆን ነገር ተአምራት አለ። ውሳኔ ያላደረጋችሁበት ነገር ካለ በእምነት ውሳኔ ማድረግ፣ በእምነት እግሮቻችንን ማጥለቅ። ያን ጊዜ ባህር ሲከፈል፣ ያን ጊዜ ወንዙ ሲከፈል፣
በደረቅ መሬት ደግሞ ስንሻገር ህዝቡም ስናሻገር እናየዋለን ራሳችን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ይራዳላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ። አሜን።